ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ 4 ሁለተኛ ቪዲዮአችን ነው። በዚህኛው ቪዲዮአችን እንግዲህ ቤዚካሊ የምናየው ምንድነው ቤዚክ ትሪጎኖሜትሪክ ፋንክሽንስ የሚባሉትን ሶስቱን እናያለን ማለት ነው። ስለዚህ እነኚህ ቤዚክ ትሪጎኖሜትሪክ ፋንክሽንስ የምንላቸው እንግዲህ በዋናነት ምንድናቸው? ሳይን፣ ኮዛይን እና ታንጀንት የሚባሉትን እነኚህን ሶስቱን እንግዲህ እንመለከታለን ማለት ነው። ሳይን የሚለውን ፋንክሽን እንግዲህ ትሪጎኖሜትሪክ ሬሽዮ ወይም ፋንክሽን ባጭሩ ስንጽፈው እንግዲህ ኤስአይኤን አድርገን እንጽፈዋለን። ኤስአይኤን ባጭሩ ሳይን። ከዚህ በኋላ እንደዚህ ነው የምንጠቀመው። ሁለተኛው ኮዛይን ነው። ኮዛይን ደግሞ ባጭሩ ኮዝ ብለን እንጠቀመዋለን። ታንጀንትን ደግሞ ታን ብለን እንጠራዋለን ማለት ነው። ከዚህ በኋላ የምንጠቀመው እነኚህን ይሆናል ማለት ነው። ስለዚህ እነኚህ ሶስቱ እንግዲህ ምን ይባላሉ? ቤዚክ ትሪጎኖሜትሪክ ፋንክሽንስ የምንላቸው እነኚህ ነው። ቤዚክ ትሪጎኖሜትሪክ ፋንክሽንስ ዋናነት እንግዲህ ትኩረት አድርገን የምንመለከተው እነኚህን ሶስቱን ነው። ታዲያ እነኚህ ምንድን ናቸው? እንግዲህ በቀላሉ ለመረዳት ከዚህ በፊት ባለው ቪዲዮአችን እንግዲህ ትሪጎኖሜትሪን ዲፋይን ስናደርግ ትሪጎኖሜትሪ ዲፋይን ስናደርግ እንግዲህ በትሪያንግል ውስጥ ዲፋይን በምናደርግበት ሰዓት እንግዲህ trigonometry is just a branch of mathematics that studies about the relationship between the angle and side of a triangle ነው ብለናል። ስለዚህ የትሪያንግልን በአንድ ትሪያንግል ውስጥ ለምሳሌ እንደዚህ አይነት ራይት አንግል ትሪያንግል ቢኖረኝ ኦኬ፣ ይሄ ራይት አንግል ትሪያንግል ነው። ራይት አንግል ትሪያንግል ኤቢሲ የሚባል አንድ ትሪያንግል ቢኖረኝ እዚህ ጋር አኪዩት አንግል አለን። እሱን ተመልሰን በዋናነት እንመለከታለን። እዚህ ጋር ደግሞ አንግል ቤታ ቢኖር ሁለት አኪዩት አንግሎች አሉ። አንደኛው ከሶስቱ ደግሞ 90 ዲግሪ ነው። ኦኬ፣ ራይት አንግል ትሪያንግል ስለሆነ ማለት ነው። እንግዲህ ምንድነው ትሪጎኖሜትሪ በዋናነት የሚያጠናው በአንድ ትሪያንግል በሳይዶቹና በአንግሎቹ መካከል ያለውን ሪሌሽንሺፕ ነው። ሪሌሽንሺፕ ቢትዊን አንግል ኤንድ ሳይድ አንግል ኤንድ ሳይድ ኦፍ ኤ ትሪያንግል ማለት ነው። ይሄንን ነው የሚያጠናልን። እንግዲህ በአንድ ትሪያንግል እንግዲህ በሳይዶቹና በአንግሎቹ መካከል ምን አይነት ዝምድና አለ፣ ምን አይነት ሪሌሽን አለ የሚለውን የሚያጠና የሂሳብ ክፍል ነው ማለት ነው ትሪጎኖሜትሪ የምንለው። ስለዚህ ያን በምናጠናበት ሰዓት እንግዲህ እነኚህን ቤዚክ ትሪጎኖሜትሪክ ፋንክሽንስ የሚባሉትን አሁን እዚህ ጋር የዘረዘርኩላችሁን ሶስቱን ተጠቅመን ነው ያን ነገር የምንገልጸው ማለት ነው። ከዛ በፊት እንግዲህ ቤዚክ ትሪጎኖሜትሪክ ፋንክሽን የምናይበት ሰዓት እንግዲህ እዚህ ጋር ትሪያንግሎች አሉ፣ ራይት አንግል ትሪያንግሎች አሉ። እዚህ ጋር እንደምታዩት ሄሪቴዝ ቴታ አለን፣ እዚህ ጋር እዚህም ጋር ቤታ አለን። በሁለቱ ኬዝ ያለውን እስኪ እንይ። ኦኬ፣ ይሄን ኤል ብለው ይሄን ቢ ብለው የመጀመሪያው ላይ አሁን ሶስቱን ትሪግ ፋንክሽኖች ስንመለከት እንግዲህ የመጀመሪያው ማን ነው? ሳይን ባጭሩ እንደዚህ ነው የምንጽፈው። ሳይን ቴታ እንለዋለን። ለምሳሌ ለቴታ ከሆነ የምንፈልገው ማለት ነው። ሁለተኛው ደግሞ ምንድነው? ኮዝ ቴታ ነው። ሶስተኛው ታን ቴታ ነው። ኦኬ፣ ታን ቴታ ነው። ወደ ቢ ስንሄድ ደግሞ አሁንም ልክ እንደዚሁ ሳይን ቴታ አለ። ሳይን ቤታ እንውሰደው። እዚህ ጋር ደግሞ ቤታ፣ ኮዝ ቤታ እና ታን ቤታ አለው። ኦኬ፣ ስለዚህ እነኝን እንግዲህ እዚህ ጋር የምንመርጣቸውን አንግሎች ቤዚካሊ መረዳት ይኖርብናል ማለት ነው። በአጠቃላይ ሳይን ቴታ ስንል ፎርሙላችን ምንድነው? ኦፖዚት ኦቨር ሃይፖተነስ እንለዋለን። ኮስ ቴታ ስንል ደግሞ አጀሰንት ሳይድ ኦቨር ሃይፖተነስ እንላለን። ታን ቴታ ስንል ደግሞ ኦፖዚት ኦቨር አጀሰንት እንላለን። አሁን ቁልፉ ነገር የሚመጣው እዚህ ጋር ኦፖዚት ስንል ምን ማለታችን ነው? የትኛው ሳይድ ነው ኦፖዚት ሳይድ? ስለዚህ እዚህ ጋር አሁን ቴታ አንግል ነው፣ እዚህም ጋር እንደምታዩት ቤታም አንግል ነው። እነኚህ ኦፖዚት አጀሰንት እና ሃይፖተነስ የሚባሉ ደግሞ ሶስት ሳይዶች አሉ። የአንድ ትሪያንግል ሶስት ሳይዶች አሉ። ስለዚህ እነሱን የትኛው ነው ኦፖዚት፣ የትኛው ነው ሃይፖተነስ፣ የትኛው ነው አጀሰንት የሚለውን እንግዲህ መረዳት ይኖርባችኋል ማለት ነው። ይህም በቀላሉ ለመረዳት እዚህ ጋር እንምጣና አንድ ራይት አንግል ትሪያንግል እንውሰድ።
ኦኬ አንድ ራይት አንግል ትሪያንግል እንውሰድ። ሶ ይሄ ራይት አንግል ትሪያንግል ነው። አጠቃላይ ስንት ሳይዶች አሉት? 3 ሳይዶች አሉት። ይሄኛውን ሳይድ ኤ ብለው፣ ይሄኛውን ቢ ብለው፣ ይሄኛውን ሲ ብለው 3 ሳይዶች አሉት ማለት ነው። አንግል ደግሞ እዚህ ጋር ቴታ አለ፣ እዚህ ጋር ቴታ አለ፣ እዚህ ጋር ደግሞ ቤታ አለ ብለን ብናስብ 2 አንግሎች አሉ ማለት ነው። ስለዚህ ሁልጊዜ የምትለዩት ምንድነው? ሃይፖቴነሱን በቀላሉ መለየት ትችላላችሁ። ኦኬ ሲ ምን ይባላል? ሲ ሃይፖቴነስ ሳይድ ይባላል። ሃይፖቴነስ ሳይድ እንለዋለን። ኤ እና ቢ ደግሞ ሁለቱ ምን ይባላሉ? ሌግስ ይባላሉ። ዚ አር ኮልድ ሌግስ ይባላሉ። ሌግ እንላቸዋለን። ሶ ሃይፖቴነስ ሳይድ አለ፣ ሌግ አለ። ሁለቱ የትሪያንግሉ እግሮች አሉ እዚህ ጋር የምታዩቸው ኤ እና ቢን ሌግስ እንላቸዋለን። ሲ ደግሞ ሃይፖቴነስ ነው። ሶ ከሶስቱ ሃይፖቴነሱን በቀላሉ እንዴት መለየት ይችላሉ ካላችሁ በቀላሉ የምትለዩት ከራይት አንግሉ እዚህ ጋር የምታዩት አንግል አለ 90 ዲግሪ ሜጀር የሚያደርገው ራይት አንግል ከሱ ፊት ለፊት ያለው ሳይድ ሁልጊዜ ሃይፖቴነስ ሳይድ ነው። ኦኬ ሶ ሃይፖቴነስ ሁልጊዜ ኦፖዚት ቱ ዚ ራይት አንግል ከራይት አንግሉ ፊት ለፊት ነው ሁልጊዜ የምታገኙት ማለት ነው። ሶ በዚህ በቀላሉ መለየት ትችላላችሁ። አንድ ሌላኛው ሃይፖቴነስ ሁልጊዜ ዘ ሎንገስት ሳይድ ነው። ኦኬ ዘ ሎንገስት ሳይድ ነው፣ ረዥሙ ሳይድ እሱ ነው። ዘ ሎንገስት ሳይድ ነው ማለት ነው። ስለዚህ ዘ ሎንገስት መሆኑን ከሁሉም በርዝመት የሚበልጠው ሲ ነው ማለት ነው፣ ሁልጊዜ በራይት አንግል ትሪያንግል ውስጥ ማለት ነው። እነኚህን ሁለት መሰረታዊ ነገሮች መረዳት ይኖርባቸዋል። ሌላኛው እንግዲህ ኦፖዚት እና ሃይፖቴነስ ኦፖዚት እና አጀሰንት ምንለው። ሃይፖቴነስም በቀላሉ መለየት ትችላላችሁ ማለት ነው። የሚቀረማን ነው ኦፖዚት እና አጀሰንት የሚባሉት ሳይዶች ናቸው። እነሱ ደግሞ ከሁለቱ ሌጎች ኤ እና ቢ ውስጥ ነው የሚሆኑት ማለት ነው። እነሱን ደግሞ የምትለዩት እንዴት ነው? ከኮንሲደር ካረጋችሁት አንግል አንጻር ነው ማለት ነው። ለምሳሌ እዚህ ጋር እንምጣ። ኤ ላይ ስንመጣ አሁን እያወራን ያለ ነው ስለማን ነው? ስለ ቴታ ነው ማለት ነው። ኤ ላይ እያወራን ያለ ነው እዚህ ጋር ሳይን ቴታ፣ ኮስቴታ፣ ታንቴታ ስለሚል እያወራን ያለ ነው ስለ አንግል ቴታ ነው ማለት ነው። ይህን ልብ አድርጋችሁ ያዙ። ችኛዋን ሳይድ ኤ ልበላት፣ ችኛዋን ቢ ልበላት፣ ችኛዋን ሲ ሴም ቲንግ፣ ይሄኛውንም ኤቢሲ። ኦኬ ስለዚህ ሳይን ቴታ ስለአሁን ምን ማለት ነው? እዚህ ጋር ሳይን ቴታ ኦፖዚት ኦቨር ሃይፖቴነስ ብያለሁ። ለቴታ ኦፖዚቱ ምን ማለት ነው? ኦፖዚት ማለት ፊት ለፊት ያለው ሳይድ ማለት ነው፣ ኦፖዚት ሳይድ ማለት። ስለዚህ ለማን ነው እየፈለግን ያለ ነው? ለቴታ። ለቴታ ኦፖዚት የሆነው ሳይድ ማን ነው? ቢ ነው ማለት ነው። እዚህ ጋር እንደምታዩት ከቴታ አንግል ፊት ለፊት ያለው ሳይድ ቢ ነው። ስለዚህ ምን ይሆናል ማለት ነው? ቢ ኦቨር ሃይፖቴነሱ ኦልሬዲ ከራይት አንግሉ ፊት ለፊት ያለው ስለሆነ ሲ ይሆናል ማለት ነው። ስለዚህ ሳይን ቴታ ምን ይሆናል ማለት ነው? ሳይን ቴታ እኩል ይሆናል ቢ ኦቨር ሲ አድርገን በቀላሉ ማወቅ እንችላለን። እዚህ ጋር የምንተረዳቸው አሁን እዚህ ጋር አንግል ቴታ አለ፣ እዚህ ጋር ቢ እና ሲ ደግሞ ሳይዶች ነው። ስለዚህ ለመጀመሪያ ጊዜ ፎር ዘ ፈርስት ታይም ዊ ሪሌት ዘ አንግል ኦፍ ዘ ራይት አንግል ትራያንግል ዊዝ ዘ ሳይድ ኦፍ ዘ ራይት አንግል ትራያንግል። ስለዚህ አንግሉን ከሳይድ ጋር ሪሌት አደረግን ማለት ነው። ጉድ። ሁለተኛው አጀሰንት ሳይድ ደግሞ የምንለው ምንድነው? አጀሰንት ማለት ይሄ ከጎን ያለ ሳይድ ማለት ነው። እናንተ ከምትፈልጉት ወይም ኮንሲደር ካረጋችሁት አንግል አጠገብ ያለው ሳይድ ደግሞ አጀሰንት ሳይድ ተብሎ ይጠራል ማለት ነው። ስለዚህ አጀሰንት ሳይዱ እናንተ ኮንሲደር እንዳደረጋችሁት አንግል ይለያያል። ስለዚህ አሁን እያወራ ያለ ነው ስለ ቴታ ስለሆነ ከቴታ ጎን ያለው አንግል ይሄኛው ኦልሬዲ ሁለት ሳይዶች ነው የሚኖሩት። ይሄኛው ኦልሬዲ ሃይፖቴነስ ነው አውቀናል። የቀረው ማን ነው? ኤ ነው ማለት ነው። ከቴታ ጎን ያለው ሳይድ ኤ ነው። ስለዚህ ኤ ኦቨር ሲ ይሆናል ማለት ነው። ስለዚህ ኮስቴታ ምን ይመጣል? ኮስቴታ ሲ ኦቨር ኤ ኦቨር ሲ ይመጣል ማለት ነው። ይህንን በደንብ አድርጋችሁ መረዳት ይኖርባችኋል። ሶስተኛው እንግዲህ ማለት ነው ታንቴታ ነው። ታንቴታ ማለት ደግሞ ኦፖዚት ኦቨር አጀሰንት። አሁን ኦፖዚት ሳይድ አውቀናል፣ ለቴታ ኦፖዚት ሳይዱን አውቀናል። ቢ ኦፖዚት ሳይድ ነው፣ ኤ ደግሞ አጀሰንት ሳይድ ነው፣ ሲ ሃይፖቴነስ ነው። ኦኬ ስለዚህ ምን ይመጣል ማለት ነው? ኦፖዚታችን ቢ ኦቨር ኤ ይመጣል ማለት ነው። ስለዚህ ታንቴታ ደግሞ ታንቴታ ቢ ኦቨር ኤ ይመጣል ማለት ነው። እንደዚህ አድርገን እንፈልጋለን። ይሄ እንግዲህ ሳይን ቴታ ወይም ሳይን የመጀመሪያው ትሪጎኖሜትሪክ ፋንክሽን ነው ማለት ነው። ፋንክሽን ነው። ጉድ። ወደ ሁለተኛው ስንሄድም በተመሳሳይ መልኩ አሁን ቢ ላይ ስትሄዱ ደግሞ ኮንሲደር ያደረጋችሁት አንግል ማንን ነው? ቤታን ነው ማለት ነው። ኦፖዚታችሁና አጀሰንታችሁ የሚወሰነው ከመረጣችሁት አንግል አንጻር ነው ብያችኋለሁ። በዛ መሰረት ከቤታ ፊት ለፊት ያለው አንግል ኤ
ለቤታ ምንድነው ኦፖዚት ነው የሚሆነው ፊት ለፊቱ ስለሆነ። ቢ ደግሞ ምን ይሆናል? አጀሰንት ይሆናል። አያችሁ። ስለዚህ ለቴታ ኦፖዚት የነበረው ለቤታ አጀሰንት ሳይድ ይሆናል ማለት ነው። ለቴታ አጀሰንት ሳይድ የነበረው ለቤታ ደግሞ ኦፖዚት ሳይድ ይሆናል ማለት ነው። ይህን በደንብ አድርጋችሁ መረዳት ይኖርባችኋል። ሳይን ቤታ ምን ይሆናል ማለት ነው? ኦፖዚት ኦቨር አጀሰንት ነው አጠቃላይ ፎርሙላችን። ስለዚህ ኦፖዚታችን ማን ነው? ኤ ነው። ሃይፖቴነሳችን ራሱ ሲ ይሆናል። ኮዝ ቤታ ማለት ደግሞ ምንድነው? አጀሰንት ለኮዝ ፎርሙላችን አጀሰንት ኦቨር ሃይፖቴነስ ስለሆነ ከቤታ አንጻር ደግሞ አጀሰንቱ የቤታ ማን ነው ብለናል? ቢ ብለናል። ኦቨር ሃይፖቴነስ ሲ ይሆናል። ታንቴታ ማለት ደግሞ ኦፖዚት ኦቨር አጀሰንት ነው። ስለዚህ በዚህ መሰረት ስንሄድ ምን ይመጣል? ይሄ ኦፖዚታችን ማን ይሆናል ማለት ነው? ኦፖዚት ሳይዳችን ኤ ይሆናል። አጀሰንታችን ደግሞ ቢ ይሆናል ማለት ነው። እንደዚህ አድርገን በቀላሉ መፈለግ እንችላለን ማለት ነው። ዚስ ኦል አባውት ዘ ቤዚክ ትሪጎኖሜትሪክ ፋንክሽን። ሶስቱ እንግዲህ እነኚህ ናቸው። ስለዚህ ኦፖዚት ሳይድ አጀሰንት ሳይድ የሚለውን በቀላሉ ለመለየት አሁን ያልኳችሁን ቤዚክ ነገሮች መረዳት ይኖርባቸዋል ማለት ነው። ጉድ ሶል አባውት ሌትስ ሲ ኢት ባይ ዩዚንግ በኤግዛምፕል። እስኪ አብረን እናየው። ይሄንን ኤግዛምፕል ስናየው find the values of the trigonometric ratios of angle theta in the figure 4.8 ነው የሚለን። 4.8 እንግዲህ የቱ ጋር ነው ያለው? እዚህ ጋር 4.8 ይሄ ነው። ስለዚህ ትሪያንግሉ እዚህ ጋር እንደምታዩት እንግዲህ ምንድነው የተሰጠን ኮኦርዲኔት ፕሌን ላይ የተሰጠን ያለ አሁኑ እናውጣው። እዚህ ጋር ይሄ ነው ትሪያንግሉ። ራይት አንግል ትሪያንግል ነው እንደምታዩት። ራይት አንግሉ ያለው የቱ ጋር ነው? እዚህ ጋር ነው ያለው ማለት ነው። እዚች ጋር ፖይንት የተሰጠን ማን ነው? 512 ተሰጥቶናል። 5.12 ተሰጠን ማለት ይሄ የኤክስ አክሲስን ነው፣ የኤክስን ዋጋ ነው የሚነግረን። ይሄኛው ደግሞ የዋይን ዋጋ ነው የሚነግረን። ኤክስ እና ዋይ ደግሞ ሪፕሬዘንት የሚያደርጉት ምንድነው? ቨርቲካል እና ሆሪዞንታል ዳይሜንሽንን ነው። እንደዛ ከሆነ እንግዲህ ሆሪዞንታሉ ማን ነው? ይሄኛው ማለት ነው። ይሄኛው ከራይት አንግሉ ፊት ለፊት ያለው እንግዲህ ሲ ነው። እንደምታውቁት እንግዲህ ሃይፖቴነስ ነው ይሄ። እዚህ ጋር ሆሪዞንታሉ እዚህ ጋር 5 ስለሚለን የኤክስ ዋጋ ማለት ነው ሆሪዞንታሉ 5 ይሆናል። ቨርቲካሉ ደግሞ ስንት ዩኒት ይሆናል ማለት ነው? 12 ዩኒት ይሆናል። ስለዚህ ሲ እዚህ ጋር ሃይፖቴነሱ አይታወቅም፣ እሱን እንፈልጋለን። ከዛ አንግል ደግሞ የተሰጠን የቱ ጋር ነው? እዚህ ጋር ነች አንግላችን ቴታ። ከዛ በኋላ ምንድን የተጠየቅነው ፋይንድ ምን ፈልጉን የተባልነው ሳይን ቴታን፣ ኮስ ቴታን እና ታን ቴታን ዘ ስሪ ቤዚክ ትሪጎኖሜትሪክ ሬሾስ ፈልጉን የተባልነው። እነኚህን ፈልጉን የተባልነው። እነኚህን ለመፈለግ እንግዲህ ምን ያስፈልገናል? ሌጎቹ ተሰጥተውናል እዚህ ጋር 5 እና 12 ማን ማወቅ ይጠበቅብናል? መጀመሪያ ማለት ነው ሃይፖቴነሱን ማወቅ ይጠበቅብናል ማለት ነው። ስለዚህ ፈርስት ምንድነው የምናደርገው? ፈርስት ፋይንድ ዘ ሃይፖቴነስ ባይ ዩዚንግ በምንድነው የምንፈልገው? ራይት አንግል ትራያንግል ነው። ስለዚህ ራይት አንግል ትራያንግል ከሆነ ሃይፖቴነሱን ለመፈለግ ቀላል ነው። ምንድነው የምንጠቀመው? ፓይታጎረስ ቴረም እንጠቀማለን ማለት ነው። ፓይታጎረስ ቴረም እንጠቀማለን። ባይ ዩዚንግ ፓይታጎረስ ቴረም ፈርስት ዊ ኒድ ቱ ፋይንድ አውት ዘ ሃይፖቴነስ። ስለዚህ አሁን ይሄኛውን ሆሪዞንታሉን ኤ ብለው ቨርቲካሉን ደግሞ ቢ ብለው እዚህ ጋር ሃይፖቴነሳችን ሲያለ ፓይታጎረስ ቴረም ደግሞ ምንድነው የሚለው ራይት አንግል ትራያንግል ላይ ኤ ስኩዌር ፕላስ ቢ ስኩዌር ሌጎቹን ስኩዌር አድርገን ማለት ነው ስንደምራቸው ሃይፖቴነሱ ስኩዌር ይሰጡናል ነው። በዚህ መሰረት ኤ ስኩዌር ስንት ነው? 5 ስኩዌር ፕላስ ቢ ደግሞ ስንት ነው? ቨርቲካሉ 12 ስኩዌር ነው እኩል ይሆናል ሲ ስኩዌር። 5ን ስኩዌር ስናደርገው ስንት ይመጣል? 25። 12ን ስኩዌር ስናደርገው ደግሞ 144 ይመጣል እኩል ይሆናል ሲ ስኩዌር ይመጣል። 25 ሲደመር 144 169 ይመጣል እኩል ይሆናል ሲ ስኩዌር። ሲ ብቻውን ለማስቀረት ይሄንን አንደር ስኩዌር ሩት ይሄንንም አንደር ስኩዌር ሩት እናደርገዋለን። ይሄ በዚህ ይጣፋል። ሲ ስንት ይመጣል ማለት ነው? 13 ይመጣል። የሲ ዋጋ አወቅን፣ ሃይፖቴነሳችንን አወቅን ማለት ነው። እሱን ካወቅን በኋላ here it is our hypotenuse is 13 or 13 ነው ማለት ነው። አሁን በቀላሉ መፈለግ እችላለሁ። ሳይን ቴታ ለመፈለገው ምንድነው ማድረገው? ፎርሙላዬ ሳይን ቴታ ማለት ኦፖዚት ኦቨር አጀሰንት ነው። ስለዚህ በዚህ መሰረት ስንሄድ ኦፖዚታችን ምን ይሆናል ማለት ነው? የቴታ ኦፖዚት ማለት ፊት ለፊቱ ያለው ይሄ ነው። ኦፖዚቱ ይሄ ነው። አጀሰንቱ ደግሞ ከጎኑ ያለው ይሄ ነው።
ይሄ ሃይፖትነስ ነው ማለት ነው። ኦኬ ስለዚህ ኦፖዚት ኦቨር ሃይፖትነስ ስንል እንግዲህ ምን ማለታችን ነው? ኦፖዚታችን ማን ነው ማለት ነው? 12 ነው። ኦቨር አጀሰንታችን ኦፖዚት ኦቨር ሃይፖትነስ። ኦኬ ሶሪ ዲስ ሃይፖትነስ። ሃይፖትነሳችን ደግሞ ስንት አገኘን? 13 አገኘን ማለት ነው። ስለዚህ የመጀመሪያው ሳይን ቴታ ምን ይመጣል ማለት ነው? 12 13ኛ ይመጣል። ሁለተኛው ኮስ ቴታ ነው። ኮስ ቴታ ደግሞ አጀሰንት ኦቨር ሃይፖተነስ ነው። ይሄኛው አጀሰንት ኦቨር ሃይፖተነስ። አጀሰንታችሁ እንግዲህ ለቴታ ማለት ነው። ስለዚህ ከጎኑ ያለው ሳይድ ማን ነው? ከሃይፖተነስ ውጭ ይሄኛው ነው፣ 5 ነው ማለት ነው። ኤ ነው። ስለዚህ 5 ሃይፖተነስ አግኝተናል 13። ስለዚህ ኮስ ቴታ ምን ይመጣል? 5 13ኛ ይመጣል ማለት ነው። ሶስተኛው ምን ይሆናል? ታን ቴታ ነው። ታን ቴታ ማለት ደግሞ ምንድነው? ኦፖዚት ኦቨር አጀሰንት ነው። ኦኬ ስለዚህ ኦፖዚት ስንት ነው? 12 ነው። ሃይፖተነሱ አጀሰንቱ ደግሞ 5 ነው ለቴታ። ስለዚህ ታን ቴታ እኩል ይሆናል 12 5ኛ ይመጣል። እንደዚህ አድርገን በቀላሉ ሶስቱንም ትሪጎኖሜትሪክ ሬሾዎች በቀላሉ ማወቅ እንችላለን ማለት ነው። በቀላሉ ማወቅ እንችላለን። ጉድ ሶ let's do one more example here, a related example. እዚህ ጋር ኤግዛምፕል 2 ምንድን ነው የሚለን? ኤግዛምፕል 2 ምንድን ነው የሚለን? calculate all the angles and sides if the hypotenuse in a right angle triangle ABC is equal to 5. so እዚህ ጋር ትሪያንግሉ ተሰጥቶናል። ትሪያንግል ABC ተሰጥቶናል። እዚህ ጋር አንግላችን እዚህ ጋር አኪዩት አንግል 30 ዲግሪ ተሰጥቶናል። ይሄኛው እንግዲህ 90 ዲግሪ ነው። ራይት አንግል ትሪያንግል ነው ተብለናል። ይሄ ኤ ነው፣ ይሄ ሲ ነው፣ ይሄ ቢ ነው። ከዛ እዚህ ጋር ምንድነው ፈልጉ የተባለው? ፋይንድ፣ ልብ አድርጉ፣ ፋይንድ ኦር ካልኩሌት ኦል አንግልስ ነው የሚለን። ኦል አንግልስ ኤ ኦል አንግልስ፣ አንግሎችን በሞላ ፈልጉ ነው የተባለው። በቢ ደግሞ ብናይ ኤንድ ኦል ሳይድስ ፈልጉ ነው የተባለው። ኦኬ ሳይዶችንና አንግሎችን ፈልጉ ነው የተባለው። ስለዚህ ለመፈለግ እዚህ ጋር ሌላ አንግል አለ፣ አናውቀውም። ቴታ የሚባል አንግል ቴታን በለው። እዚህ ጋር 30 ተሰጥቶኛል። ይሄኛው ደግሞ እንደምታውቁት ራይት አንግል ከሆነ 90 ዲግሪ ነው ሜጀር የሚያደርገው ማለት ነው። ስለዚህ መጀመሪያ ምንድነው የምናደርገው? ሁለቱን አንግሎች አውቀናል። ኦል አንግል ነው የተባለው፣ ሁለቱን አውቀናል፣ ተሰጥቶናል ማለት ነው። ሶስተኛው ነው የምንፈልገው። ስለዚህ የመጀመሪያው ፋይንድ ቴታ ነው። ፋይንድ ቴታ። ቴታ ለመፈለግ እንግዲህ ምንድነው የምናደርገው? ኢንቴሪየር አንግል ሰም፣ የአንድ ትሪያንግል ውስጣዊ አንግሎች ድምር እንግዲህ አጠቃላይ ስንት እንደሆነ እናውቃለን። 180 ነው። በሱ መፈለግ እንችላለን ማለት ነው። ስለዚህ ኢንቴሪየር አንግል ሰም ድምር ማለት ነው ኦፍ ኤ ትሪያንግል ኩሊናር ዋት 180 ዲግሪ ነው። ይሄን እናውቃለን። ስለዚህ ኢንቴሪየር አንግሎች ማማ ናቸው? እዚህ ጋር ያለው እንግዲህ አንግል ሲ 90 ዲግሪ ነው። ሲደመር አንግል ቢ ደግሞ 30 ዲግሪ ነው። ሲደመር ሶስተኛው አንግል ኤ ቴታ ማለት ነው። ቴታ ኩሊናር 180፣ ሶስቱ ሲደመሩ እንግዲህ 180 ይሰጣሉ ማለት ነው። ይሄኛው ስንት ይመጣል? 120 ይመጣል። ሲደመር ቴታ ኩሊናር 180። ስለዚህ ቴታ ኩሊናር 180 ዲግሪ 120 ወደዛ 3 ነው 120 ዲግሪ መቀነስ ይሆናል። ቴታ ስንት ይመጣል ማለት ነው? 60 ዲግሪ ይመጣል ማለት ነው። ኦኬ ቴታ 60። እንደዚህ አድርጋችሁ ማወቅ ትችላላችሁ። ወይም ደግሞ በቀላሉ ይሄ 90 ስለሆነ ቴታና አንግል ኤ እና አንግል ቢ ሲደመሩ የቀሩት ሁለቱ አኪዩት አንግሎች ማለት ነው ሲደመሩ አንግል ቢ ማለት ሲደመሩ ስንት ነው የሚሰጡት? 90 ዲግሪ ናቸው፣ ኮምፕሊመንተሪ ናቸው። ስለዚህ በዚህም በቀላሉ ማወቅ ትችላላችሁ። አንግል ኤ ስንት ነው? አሁን አንግል ኤ ቴታ ነው የምንፈልገው ነው ፕላስ ቤታ ደግሞ ተሰጣሚን አንግል ቢ ደግሞ ተሰጥቶናል። ማን ነው? 30 ዲግሪ ነው ኩሊናር 90 ዲግሪ። ቴታ ማለት ደግሞ 90 ዲግሪ ሲቀነስ 30 ዲግሪ ይመጣል። ቴታ ስንት ይመጣል ማለት ነው? 60 ዲግሪ። ደስ ባላችሁ እንግዲህ እንደዚህ አድርጋችሁ መፈለግ ትችላላችሁ። አንግሎችን አወቅን ማለት ነው። ስለዚህ ኦል አንግልስ እነማን ናቸው ማለት ነው? ኦል አንግልስ የምንላቸው ማማ ናቸው? 30 ዲግሪ፣ 60 ዲግሪ እና 90 ዲግሪ ሶስቱ አንግሎች የትሪያንግሉ እነኚህ ናቸው ማለት ነው። ስለዚህ አንግሉን ጨረስን። አሁን ማን ይቀረናል ማለት ነው? ሳይድ ይቀረናል ማለት ነው። ሳይድ ይቀረናል። ሳይዱን ለመፈለግ ደግሞ ምንድነው የተሰጠኝ ጊብን ላይ ምን ይላል?
ካልኩሌት ኦል ዚ አንግልስ ኤንድ ሳይድስ ኦፍ ዘ ሃይፖቴነስ ኢን ኤ ትራያንግል ራይት አንግል ትራያንግል ኤቢሲ ኢዝ ኢኳል ቱ 5 ይላል። ሃይፖቴነስ ተሰጥቶናል። እዚህ ጋር ሃይፖቴነስ ተሰጥቶናል። ስንት ነው? 5 ነው ይሄኛው። ስለዚህ የምንፈልገው ማን ነው ማለት ነው? ሳይዶችን ነው የምንፈልገው ማለት ነው። እነኚህ ሁለቱ ሌጎችን ነው የምንፈልገው። ይሄኛውን ኤሲን እና ይሄን ኤ ብለው ይሄኛውና ቢ ብለው ሁለቱን ነው ፈልጎ የተባለው ማለት ነው። ስለዚህ እሱን ደግሞ ለመፈለግ ምን እንጠቀማለሁ? ትሪጎኖሜትሪክ ሬሾዎቹን እጠቀማለሁ ማለት ነው። ስለዚህ የመጀመሪያው ማንን ነው? ለምሳሌ ኤን ለመፈለግ ማን እንጠቀማለሁ? አንዱን አኪዩት አንግል እጠቀማለሁ ማለት ነው። ስለዚህ ሳይን ቴታ እኩል ይሆናል ኦፖዚት ኦቨር አጀሰንት ነው። ሶ አሁን የምፈልገው ኤን ከሆነ እንግዲህ ኤን ለመፈለግ ከፈለግኩ ቢን መጠቀም እችላለሁ፣ ይሄኛውን አንግል መጠቀም እችላለሁ። ከፈለግኩ ይሄኛውን አንግል መጠቀም እችላለሁ። ግን በቀላሉ ቫልዩዋቸውን እስክትለማመዱ ድረስ ይሄኛውን እንጠቀም ለምሳሌ። ስለዚህ ሳይን ኦፍ ይሄ ጀነራል ፎርሙላቸው ነው። ለአንግል ቢ ልፈልግ፣ ለአንግል ቢ ስፈልግ ኦፖዚት ኦቨር ሶሪ here it is ሃይፖቴነስ ነው የሚሆነው። ሶ አንግል ቢ ደግሞ ስንት ነው? እዚህ ጋር እንደምታዩት አንግል ቢ 30 ዲግሪ ነው። 30 ዲግሪ እኩል ይሆናል የ30 ዲግሪ ኦፖዚቱ ማን ነው? የ30 ዲግሪ ኦፖዚት ሳይዱ ማን ነው? ኤ ነው ማለት ነው። ኤ ይሆናል። ሃይፖቴነስ ኦልሬዲ ተሰጥቶናል 5 ነው። ሳይን 30 ማለት ደግሞ ስንት ነው? ሳይን 30 ማለት ደግሞ 1/2 ወይም ደግሞ 0.5 ነው፣ ግማሽ ነው ማለት ነው። ስለዚህ ይሄንን ቫልዩን ተካለን እዚህ ጋር 1/2 እኩል ይሆናል ኤ ኦቨር 5 ይመጣል። ኤ ኦቨር 5 ሶን ክሪስ ክሮስ አድርጉት ኤ ለመፈለግ ዘን 2ኤ እኩል ይሆናል 1 ታይምስ 5 ይመጣል። ቱ ጌት ኤ አሎን ኦቨር 2 እናደርገውና ኤ ስንት ይመጣል ማለት ነው? 5/2 መጣልን፣ ወይም ደግሞ 2.5 መጣልን ማለት ነው። ኤን አገኘ። ሁለተኛው ደግሞ ማንን ነው የምንፈልገው? ቢን ለመፈለግ ደግሞ የምጠቀመው አንግል ማለት ነው ማለት ነው። አንግል ኤን እጠቀማለሁ ማለት ነው። አንግል ኤን ተጠቅሜ በሳይን መስራት እችላለሁ። ሶ ሳይን ቴታ ማለት ሳይን አንግል ኤ ማለት ኦፖዚት ኦቨር ሃይፖቴነስ ነው። ስለዚህ ሳይን አንግል ኤ ደግሞ ስንት ነው ያገኘ ነው? እዚህ ጋር ቅድም ስንሰራ አንግል ኤን ካልኩሌት አድርገናል። እዚህ ጋር ይሄው አንግል ኤን ስንፈልገው 60 መጥቶልናል፣ ቴታ ማለት ነው። ስለዚህ ይሄ 60 ነው፣ እንደሱ ነው የምንፈልገው። 60 ላይ የ60 ኦፖዚት እንግዲህ ማን ነው? ቢ ነው ማለት ነው። ፊት ለፊት ያለው ከዚህ አንግል ፊት ለፊት ያለው ሳይድ ቢ ነው። ስለዚህ ይሄ 60 ዲግሪ መጣልኝ። ኦፖዚቱ ማን ነው? ቢ ነው። ሃይፖቴነሱ ኦልሬዲ ተሰጥቶናል 5 ነው። ሶ ሳይን 60 ስንት ነው? ኦኬ ሳይን 60 ደግሞ ስንት ነው? ስኩዌር ሩት ኦፍ 3 ኦቨር 2 ይመጣልናል ማለት ነው። ሶ ይሄንን ተካለን። ስኩዌር ሩት ኦፍ 3 ኦቨር 2 አለን እኩል ይሆናል ቢ ኦቨር 5 ክሪስ ክሮስ አድርጉት። ሶ 2b እኩል ይሆናል ዋት 5 ስኩዌር ሩት ኦፍ 3 ይመጣል። ሶ ቢ ብቻውን ለማግኘት ኦቨር 2 እናደርገውና ይሄን ቢ ስንት ይመጣል ማለት ነው? 5 ስኩዌር ሩት ኦፍ 3 ኦቨር 2 ይመጣል ማለት ነው። ሶ ቢን በዚህ መልኩ እንግዲህ ካልኩሌት ማድረግ እንችላለን ማለት ነው። ቢን በዚህ መልኩ ካልኩሌት ማድረግ እንችላለን። ጉድ ሶ እንግዲህ ትሪክ ፋንክሽን ላይ ማወቅ ያለባችሁ እንግዲህ እነኚህ ቤዚክ ሶስቱ ትሪጎኖሜትሪክ ፋንክሽኖችን እንግዲህ በደንብ መረዳት ይኖርባችኋል። በ9ኛ ክፍል ቪዲዮአችን ላይ እንግዲህ የተወሰኑ ነገሮችን ደግሞ ተመልክተናል። ኦኬ ሶ እዛ ላይ ምንድነው ተጨማሪ ነገር ለማስታወስ የሚጠቅማችሁ ከሆነ እነኛ አንግሎች አሉ። ለምሳሌ እንደነ 30 60 አሁን እዚህ ጋር ሁለቱን ተጠቅሜያለሁ። ኦኬ እነኚህን አሁን በቀላሉ ለማወቅ እንደ 90 አይነት እነኛ አንግሎች እንግዲህ ስፔሻል አንግሎች 45 ዲግሪ እና 60 ዲግሪ እነኚህ እንግዲህ ስፔሻል አንግልስ የምንላቸው ናቸው ማለት ነው። ስፔሻል አንግልስ ሶ የነኚህን ቫልዩ እንግዲህ በቀላሉ በቃላችሁ መያዝ ይኖርባችኋል ማለት ነው። ካልኩሌተርም መጠቀም ትችላላችሁ፣ ግን በቃላችሁ ብትይዙ አትቸገሩ ማለት ነው። ሶ እነኚህ ቫልዩዋቸውን እንግዲህ ወይ መጽሐፋችሁ ላይ ሰንጠረዥ አለ፣ እዛ ቴብል ላይ ሄዳችሁ ማየት ትችላላችሁ። ሳይን 30 ስንት ነው፣ ኮስ 30 ስንት ነው፣ ታን 30 ስንት ነው የሚለውን በዛ መልኩ መፈለግ ትችላላችሁ፣ ቴብል መጠቀም። ግን እነኚህ ስፔሻል አንግል ስለሆኑ የስፔሻል አንግሎችን ቢያንስ በቃላችሁ ማወቅ ይኖርባችኋል እነሱ። ኦኬ
ጉድ። ቀጥሎ የምናየው እንግዲህ ዩኒት ሰርክል ነው። ዩኒት ሰርክል ዩኒት ሰርክል ማለት ዩኒት ማለት እንግዲህ አንድ ማለት ነው። ኦኬ ዩኒት ስንል ዋን ማለታችን ነውና ዩኒት ሰርክል ምንድን ነው? ሶ ዘ ዩኒት ሰርክል ኢዝ ኢን ዘ XY plane. It is a circle with a radius of 1 and centered at the origin. ኦኬ ሶ ዩኒት ሰርክል ማለት እንግዲህ XY ኮኦርዲኔት ፕሌን ላይ ማለት ነው። XY ኮኦርዲኔት ፕሌን ላይ እዚህ ላይ ዩኒት ራዲየሱ ስንት የሆነ ማለት ነው? አንድ ዩኒት የሆነ ልብ አድርጉ። ራዲየሱ 1 ዩኒት ነው። 1 ነው ዩኒት ነው። ከእንደገና ደግሞ ኦሪጂኑ ወይም ደግሞ ሴንተሩ ወይም ደግሞ ማዕከሉ ማለት ነው ኦሪጂን ላይ የሆነ ማለት ነው። ኦሪጂን ላይ ከሆነ አንድ ሰርክል ምን ተብሎ ይጠራል? እነኚህ ሁለት ነገሮች ካሟላ ዩኒት ሰርክል ብለን እንጠራዋለን። ለምሳሌ ይሄ ምን ማለት ነው? ሶ ለምሳሌ ከዚህ እስከዚህ አንድ ዩኒት ባደርገው በቃ ራዲየሱ ማለት ነው ይሄ ነው 1 ዩኒት ይመጣል። ከእንደገና ያችሁ ሴንተሩ ደግሞ ማን ነው? ሴንተር። ከእንደገና ደግሞ ምንድን ነው? ኦሪጂን ነው። የXY ኮኦርዲኔት ፕሌኑ ኦሪጂን ነው። ሜጀር የሚያደርገው 0 0 ነው ማለት ነው። ኦኬ 0 0 ነው። ስለዚህ እነኚህ ሁለት ነገሮች ከዚህ እስከዚህ ያለው ደግሞ 1 ዩኒት ከሆነ አንድ ዩኒት ከሆነ ይሄ ሰርክል ምን ተብሎ ይጠራል? ዩኒት ሰርክል ብለን እንጠራዋለን ማለት ነው። ዩኒት ሰርክል ብለን እንጠራዋለን ማለት ነው። ጉድ። ስለዚህ እዚህ ጋር እንግዲህ ማወቅ ያለባችሁ ኦል አንግልስ which are integral multiples of pi over 2 are called quadrantal angles። እንግዲህ እነኚህ ፈርስት ኳድራንት አንግል፣ ሰከንድ ኳድራንት አንግል፣ ፎርዝ ኳድራንት አንግል የሚባሉ አንግሎችን ከዚህ በፊት ተመልክተናል። ለማሳየት የሚያክል አንግል በስታንዳርድ ፖዚሽን ሲቀመጥ እንግዲህ አንግል በስታንዳርድ ፖዚሽን መቀመጥ አለበት ብለናል። ሶ መነሻው ምንድነው? ሁልጊዜ ፖዚቲቭ ኤክስ አክሲስ ነው። ከፖዚቲቭ ኤክስ አክሲስ ይነሳና it may go through either of the two directions, that means clockwise or anti-clockwise direction ሊሄድ ይችላል። if the angle is positive clockwise direction anti-clockwise direction ትሄዳላችሁ። if the angle is negative clockwise direction ትሄዳላችሁ። but ሁልጊዜም መነሳት ያለባችሁ ከዚህ ከፖዚቲቭ ኤክስ አክሲስ ነው የምትነሱት ማለት ነው። ከፖዚቲቭ ኤክስ አክሲስ ሶ እንደዚህ ተነሳችሁ ወደዚህ ልትሄዱ ትችላላችሁ ማለት ነው። ሶ አንግል ይፈጠራል እዚህ ጋር። ሶ ይሄ አንግል ለምሳሌ አሁን ፈርስት ኳድራንት አንግል ነው። ይሄ የአንግሉ መጠን ይሄን ያክል ቢሆን ፈርስት ኳድራንት አንግል ነው። ለምን? ፈርስት ኳድራንት ላይ ስለሆነ። ይሄኛው ፈርስት ኳድራንት እንለዋለን። ይሄኛውን ሰከንድ ኳድራንት እንለዋለን። ይሄኛውን ደግሞ ሰርድ ኳድራንት እንለዋለን። ይሄኛውን ፎርዝ ኳድራንት እንለዋለን። ኦኬ። ስለዚህ አንግሉ ሄዶ የሚያርፍበት ኳድራንት እንግዲህ እነኚህ ከአራቱ ነው የሚሆነው ማለት ነው። ነገር ግን አንግሉ ሄዶ ለምሳሌ ልብ አድርጎ አንግሉ እዚህ ጋር ይነሳና እንግዲህ to either of the two directions ሄዶ ለምሳሌ እዚህ ጋር ሊያርፍ ይችላል። አሁን እዚህ መስመሩ ላይ ካረፈ ይሄ መስመር ፈርስት ኳድራንትም አይደለም ሰከንድ ኳድራንትም አይደለም። ለምሳሌ እንደ 90 አይነት ያውን 90 ነው፣ 90 ዲግሪ ነው። ለምሳሌ ሌላ አንግል እንደዚሁ መጥቶ እዚህ ጋር ቢያርፍ ያያችሁ ይሄ አንግላው ስንት ነው? ከዚህ እስከዚህ 90 ነው። ከዚህ እስከዚህ ደግሞ 90 180 ሆነ ማለት ነው። አሁንም 90 አስጨምርበት 180 ይሆናል። ከዚህ ጋር 90 አስጨምርበት 270 ይመጣል። ይሄኛው 270 ዲግሪ ነው። አያችሁ ሶ እዚህ መስመር ላይ መጥቶ ካረፈ ይሄ መስመር ላይ ያለው እንግዲህ ይሄ መስመር ፈርስት ሰርድ ኳድራንትም አይደለም ወይም ደግሞ ፎርዝ ኳድራንት አይደለም። ስለዚህ እዚህ መስመሩ ላይ ሄዶ የሚያርፍ ከሆነ አንግሎቹን በስታንዳርድ ፖዚሽን በስታንዳርድ ፖዚሽን በምታስቀምጡበት ሰዓት ከኳድራት ውጭ ሆነው መስመሩ ላይ ሄደው እዚህኛው መስመር ላይ ሊሆን ይችላል ወይም ደግሞ እዚህኛው መስመር ላይ ሊሆን ይችላል ሄደው ተርሚናል ፖይንታቸው እዛ ጋር የሚያርፍ ከሆነ እንደዚህ አይነት አንግሎች ምን ብለን እንጠራቸዋለን? ኳድራንታል አንግልስ እንላቸዋለን። ኦኬ ኳድራንታል አንግልስ እንላቸዋለን። ስለዚህ ካልሆነ እንግዲህ ኳድራንታል አንግል ካልሆኑ የግድ ከአራቱ ኳድራንቶች ከነኛ አንዱ ጋር ያርፋሉ። ወይ ፈርስት ኳድራንት ነው የሚሆኑት፣ ወይ ሰከንድ ነው የሚሆኑት፣ ወይ ሰርድ ወይ ፎርዝ ኳድራንት አንግል ይሆናሉ ማለት ነው። ነገር ግን እዚህ መስመሮቹ ላይ ካረፉ ቨርቲካሉም ላይ ዋይ አክሲስ ላይ ማለት ነው ወይም ደግሞ ሆሪዞንታሉ ላይ እዚህ ጋር ኤክስ አክሲስ ላይ አንዱ ጋር ሄደው ካረፉ ግን የማናቸውም ከአራቱ ኳድራንቶች የማናቸውም ስለማይሆኑ እንደዚህ አይነት አንግሎችን ደግሞ ምን ብለን እንጠራቸዋለን? ኳድራንታል አንግሎች ብለን እንጠራቸዋለን ማለት ነው። ሶ እዚህ ጋር እንግዲህ እንደምታዩት እንግዲህ
ይሄው እዚህ ጋር እንደምታዩት ይሄ አሁን ዩኒት ሰርክል ነው። ለምንድን ነው ዩኒት ሰርክል ያልኳችሁ? እዚህ ጋር ሰርክሉን በምታዩበት ሰዓት እንግዲህ ያው ሴንተሩ አት ዘ ኦሪጂን ነው። ሶ የሰርክሉ ሴንተር አት ዘ ኦሪጂን ነው። ሶ ኤክስ ዋይ ኮኦርዲኔት ፕሌን ላይ ስለሆነ የተቀመጠው እንግዲህ ፖይንት እንግዲህ በምንድን ነው ሪፕሬዘንት ይደረጋል ያልነው? በኦርደር ፔር ነው። ስለዚህ ኛዋ ምንድነች? እቺ ፖይንት 1 0 ነች። እቺኛዋ ማነች? 0 1 ነች። 1 ዩኒት ነች ማለት ነው። ዞሮ ዞሮ ይሄኛውም ኔጌቲቭ 1 0 ነች። እቺኛዋ ደግሞ 0 ኔጌቲቭ 1። ሶ በሁሉም አቅጣጫ ብትሄዱ ከዚህ ከሴንተሩ ተነሳችሁ ወደዚህም ብትሄዱ 1 ዩኒት ነው። ወደዚህም ብትሄዱ 1 ዩኒት ነው። ወደዚህም ብትሄዱ 1 ዩኒት ነው። ወደዚህም 1 ዩኒት ነው። ስለዚህ እንደዚህ አይነት ሰርክል ከሆነ ምን ይባላል? ዩኒት ሰርክል የምንለው ይሄንን ነው ማለት ነው። ዩኒት ሰርክል የምንለው ይሄንን ነው። ሶ እዚህ ጋር እንግዲህ ትሪያንግሎች ሊፈጠሩ ይችላሉ። እዚህ ጋር በምታዩት መልኩ ትሪያንግል ሊፈጠር ይችላል። ሶ በዛን ሰዓት እንግዲህ ይሄን ኮንሰፕት ተጠቅመን እንሰራለን ማለት ነው። ሶ በዚህ መሰረት therefore for the quadrantal angles ለኳድራንታል አንግሎች እንግዲህ ሳይን ኮዝ እና ታን ትሪጎኖሜትሪክ ፋንክሽን እንዴት እንፈልጋለን የሚለውን ስናይ እንግዲህ እዚህ ጋር ኮዝ 0 1 ነው ይመጣልን። ኮዝ ፓይ ኦቨር 2 እንግዲህ ፓይ ኦቨር 2 ሲባል ግራ እንዳትጋቡ ምንድነው ከዚህ በፊት ምን አይተናል? በመጀመሪያው ቪዲዮአችን ላይ አንግል በሁለት ዩኒቶች ይለካል ብለናል። አንግል በሁለት ዩኒቶች ሊለካ ይችላል። በምንና በምን? በዲግሪና በራዲያን ይለካል ብለናል። በራዲያን ይለካል። ሶ በዲግሪ በሚለካበት ሰዓት በዚህ መልኩ ሊቀመጥ ይችላል። በራዲያን ከሆነ ደግሞ ራድ ተደርጎ ሊቀመጥ ይችላል። እና ይሄን ኮንቨርጅኑን አይተናል። ስለዚህ ፓይ ኦቨር 2 ማለት በራዲያን ሲቀመጥ ነው ማለት እንደዚህ የዲግሪ ምልክት ከሌለው በራዲያን የተቀመጠው እሱ ደግሞ ራዲያን ፎርም ነው ማለት ነው። ራዲያን ፎርም ከሆነ ፓይ ኦቨር 2 ነው። ወደ ዲግሪ ለመቀየር እንግዲህ ምን ማድረግ እንዳለብንም አይተናል አይደል? ኮንቨርዥኑን። ስለዚህ ፓይ ኦቨር 2ን ወደ ዲግሪ ለመቀየር ፓይ ኦቨር 2ን በስንት አባዛዋለሁ ማለት ነው? በ180 ኦቨር ፓይ አባዛዋለሁ ማለት ነው። ሶ ይሄ በዚህ ይጣፋል። ይሄኛው በ2 1 ይሄኛው በ2 9 ይመጣል። ኦኬ። ስለዚህ 90 ዲግሪ ማለት ነው። ስለዚህ ፓይ ኦቨር 2 ሲባል ምን ማለታችን ነው ማለት ነው? 90 ዲግሪ እያልን ነው ማለት ነው። ሶ ለ90 ዲግሪ እንግዲህ በምንፈልግበት ሰዓት ኮዝ ስንት ይመጣል? 0 ይመጣል ማለት ነው። ስለዚህ ኮዝ 90 0 ይመጣል። እንዴት ኮዝ 90 እንዴት ነው 0 ይመጣው የሚለውን ይሄን እንግዲህ በቀላሉ እንድትረዱት ምንድነው ወደ ዩኒት ሰርክል እንመለስና በደንብ አድርጌ እያንዳንዱን ላሳያችሁ። ሶ ይሄ ዩኒት ሰርክላችን ነው። ኦኬ ሶ ዚስ አወር ዩኒት ሰርክል። ከዛ በኋላ ምን አለን እዚህ ጋር ይሄ ፖይንት 1 0 ነው። ይሄኛው 0 1 ነው። እንደምታውቁት 1 ነው ብለናል አይደለም? ዩኒት ማለት አንድ ነው ብለናል። ስለዚህ ኔጌቲቭ 1 0 0 ኔጌቲቭ 1 ሶ እዚህ ጋር አንድ ፖይንት ቢኖረኝ ፒ የምትባል ፖይንት ብትኖረኝ እና እሷን ፖይንት ኤቢ ብላት ሰው ከዚህ ተነስቼ ወደዚህ እንግዲህ እንሰራለሁ ማለት ነው። 90 ዲግሪ ፎርም አደርጋለሁ። ሶ ይሄኛው አለ 90 ዲግሪ ፎርም አደረገ። ራይት አንግል ትሪያንግል ተፈጠረ ማለት ነው። ሶ ከዚህ እስከዚህ ያለው ስንት ነው ማለት ነው? ይሄ ኦሪጂናችን ነው ወይም ሴንተራችን ወደ ሰርክሉ ማለት ነው። ይሄ ኤ ነው፣ ይሄ ቢ ነው። ሶ አንግላችን ደግሞ እዚህ ጋር ቢኖር ይሄን ቴታ ብንለው አንግል ቴታ። ስለዚህ ምንድነው የሚሆነው? ሳይን ቴታ ማለት ምንድነው ብለናል? ሳይን ቴታ ማለት እንግዲህ ኦፖዚት ኦቨር አጀሰንት ነው ብለናል። ኦኬ አይ ሚን ኦፖዚት ኦቨር ሃይፖቴነስ ነው። ስለዚህ በዚህ መሰረት ሳይን ቴታ ኦፖዚቱ ማን ነው? ቢ ነው። ቢ ኦቨር ሃይፖቴነሳችን ደግሞ ማን ነው? እዚህ ጋር ይሄኛው ሲ ሃይፖቴነሳችን ዩኒት ሰርክል ነው ስላልን ከሴንተሩ ተነስቶ ወደ ሰርክሉ የሚሄደው ራዲየሱ አንድ ነው ብለናል። ራዲየሱ አንድ የሆነ ማለት ነው። ሶ ይሄ ማለት እንግዲህ በደንብ መረዳት ያለባችሁ እዚህ ጋር ዩኒት ሰርክል ከሆነ ኤ ስኩዌር ፕላስ ቢ ስኩዌር ኩሊናል ዋት 1 ነው ይመጣው። ይሄን ያዙ። ዩኒት ሰርክል ስለሆነ ዩኒት ማለት አንድ ነው ብያችሁ ራዲየሱ አንድ የሆነ ማለት ነው። ስለዚህ ይሄ ደግሞ ራዲየስ ነው። ሃይፖቴነሱ ራዲየስ ነው። አር ኩሊናል 1 ስኮልድ ሃይፖቴነስ ማለት ነው።
ራዲየሱ ከሃይፖተነሱ ጋር እኩል ስለሆነ ችኛዋ አንድ ነች ማለት ነው። መስራት አይጠበቅብንም ዩኒት ሰርክል ሲሆን። ስለዚህ ቢ ሃይፖተነሳችን ስንት ነው ማለት ነው? ዋን። ስለዚህ የምን ይነግረናል ማለት ነው? ሳይን ቴታ እኩል ይሆናል ቢ ይሆናል ማለት ነው። ወደ ኮስ ስንመጣም ኮስ ቴታ እኩል ይሆናል አጀሰንት ኦቨር ሃይፖተነስ ይመጣል። ይሄ ማለት ደግሞ አጀሰንቱ ማን ነው? ኤ ነው። ኤ ኦቨር ዋን ይሄም ኮስ ቴታ ኤ ይመጣል ማለት ነው። ሶ ታን ቴታ ማለት ደግሞ ምንድነው? ኦፖዚት ኦቨር አጀሰንት ነው። ኦፖዚት ኦቨር አጀሰንት ነው። ኦፖዚታችን ማን ነው? ቢ ኦቨር ኤ ይመጣል ማለት ነው። ስለዚህ ታን ቴታ ደግሞ ቢ ኦቨር ኤ ይመጣል። ይሄ ለዩኒት ሰርክል ማለት ነው። ሶ እነኚህን ነገሮች በደንብ አድርጋችሁ ተረዱ። አሁን እዚህ ጋር ቴታ እንግዲህ ዜሮ የምትሆነው መቼ ነው? ይሄኛውን ዝቅ አድርጋችሁ ይሄኛውን ፖይንት ፒን አምጣችሁ እዚህ ጋር በኤክስ ስክል ስታደርጉት በዚህ ጋር ያለው አንግል እንግዲህ ዜሮ ይመጣል ማለት ነው። ስትሬት በምታደርጉበት ሰዓት ሶ በዛን ሰዓት ምንድነው የሚሆነው? የኤ ቫልዩ ምንድነው የሚሆነው? ኮዝ የቢ ቫልዩ ነው። ኮዝ እንትን ሳይን ያለው ማለት ነው። እዚህ ጋር ሳይን ቴታ ያለው የቢ ቫልዩ ሳይን ቴታ ቢ ነው ብለናል። ስለዚህ ይሄኛው ምን ይመጣል ማለት ነው? ይሄኛውን ሃይፖቴነሱን ወደ ታች አምጥተን በኤክስ መስመር ላይ ኦቨርላፕ ስናደርገው ስንደርበው ከፍታው ዜሮ ይመጣል ማለት ነው። ያችሁ ስለዚህ በዛ መሰረት አሁን ቢ ምን ይመጣል ማለት ነው? ቢ ዜሮ ይመጣል ማለት ነው። ስለዚህ ዩኒት ሰርክል ላይ ምን ብለን መናገር እንችላለን? እዚህ ጋር ሳይን ፒን አምጠን እዚች ፖይንት ላይ በምናስቀምጥበት ሰዓት ይሄ ቨርቲካሉ ዜሮ ስለሚመጣ ሆሪዞንታል ስለሚሆን ሙሉ በሙሉ የቢ ቫልዩ ዜሮ ይመጣል ማለት ነው። ይሄ ምን ይነግረናል? ሳይን ቴታ አንግሉ ዜሮ መጣ ማለት ነው። ሳይን ዜሮ ስንት ይመጣል ማለት ነው? ዜሮ ይመጣል ማለት ነው። የቢ ቫልዩ ጋር ስለሆነ ሳይን ቴታ ማለት የቢ ነው ብለናል። ስለዚህ ቢ ዜሮ ስለሚሆን እንደዚህ ይሆናል። ኮዙስ ምን ይሆናል? ኮዝ ዜሮ ማለት ደግሞ ምንድነው ብለናል? አንግሉን ዜሮ ስናደርገው ማለት ነው። ቺኛዋን አንግል ዜሮ ስናደርጋት የሚሆነው መቼ ነው? ፒን እዚህ ጋር ስታመጧት ማለት ነው። አንግሉ ዜሮ ሆነ፣ ቀጥ ያለ መስመር ሆነ፣ አንግል አይኖረውም ማለት ነው። በዛን ሰዓት ኮዛችሁ ደግሞ ምን ይሆናል? ኤ ይመጣል። ኮስ ቴታ ማለት ደግሞ ኤ ነው ብለናል። ኤ ደግሞ ስንት ነው? አንድ ነው። ኦኬ ካቱም እዚህ ጋር በሚመጣበት ሰዓት ሆሪዞንታሉ ዩኒት ሰርክል ስለሆነ አንድ ይመጣል ማለት ነው። ስለዚህ ኮዝ ዜሮ ደግሞ አንድ ይመጣል። ይሄን በደንብ አድርጋችሁ እንግዲህ መረዳት ይኖርባችኋል ማለት ነው። በተመሳሳይ ኮዝ ፓይ ኦቨር 2 ወይም ደግሞ በሌላ አነጋገር ኮዝ 90 ማለታችን ነው። ኮዝ 90ም ልክ እንደዚሁ ምን ይመጣል ማለት ነው? ኤ ይመጣል። ኤ ደግሞ ዜሮ የሚመጣው መቼ ነው? 90 ሆነ ማለት ሃይፖቴነሱ ወይም ፒን አመጣችሁ ደግሞ እዚች ፖይንት ላይ በምታደርጉበት ሰዓት ማለት ነው። በዛን ሰዓት ደግሞ ምን ይሆናል? ቀጥ ያለ መስመር ይሆናል ማለት ነው። ቀጥ ያለ መስመር ይሆናል። ቀጥ ያለ መስመር በሚሆንበት ሰዓት ደግሞ የቢ ቫልዩ ነው የሚኖረው። የኤ ቫልዩ ያኔ ዜሮ ይመጣል ማለት ነው። ስለዚህ ኮዝ 90 ማለት ደግሞ ኤ ስለሆነ ምን ይመጣል ማለት ነው? ይሄኛው ዜሮ ይመጣል ማለት ነው። እንደዚህ እያደረጋችሁ እንግዲህ ቫልዩዎቹን በቀላሉ በዩኒት ሰርክል እንግዲህ መፈለግ የምትችሉበት እድል አለ ማለት ነው። እዚህ ጋር እንግዲህ ቫልዩዋቸውን በቀላሉ ያሳያቸዋል። ለ0 ለ30 ዲግሪ ለ45 ዲግሪ ለ60 ዲግሪ ለ90 ዲግሪ እዚህ ጋር እንግዲህ ለእያንዳንዳቸው በራዲያን እና በዲግሪ አስቀምጦላቸዋል። የእነሱን ሳይን ቫልዩዋቸው ምንድን ነው የሚለውን እዚህ ጋር ኮዝ እና ታን ሶስቱን አስቀምጦላቸዋል። ይህን ቴብል እንግዲህ አይታችሁ በቃላችሁ ለመያዝ መሞከር ይኖርባቸዋል። ሌላኛው እንግዲህ ሳይን ኦፍ ትሪጎኖሜትሪክ ፋንክሽንስ ነው። ሳይን ኦፍ ትሪጎኖሜትሪክ ፋንክሽንስ ይሄን እንግዲህ በባለፈውም የተወሰነ ለማሳየት ሞክሬያለሁ። ሳይን ኦፍ ትሪጎኖሜትሪክ ፋንክሽንስ ማለት እንግዲህ እነኚህ ትሪጎኖሜትሪክ ፋንክሽኖች የምንላቸው እነማን ናቸው? እንደነ ሳይን እንደ ኮዝ እና ታን ማለት ነው። የነኚህ ሳይን ወይም ደግሞ ምልክታቸው ምንድን ነው? ፖዚቲቭ ናቸው ወይስ ኔጌቲቭ ናቸው? ይሄ እንግዲህ የሚወሰነው በማን ነው? በአንግሎቹ ሳይን ቴታ፣ ኮስ ቴታ፣ ታን ቴታ ብለን እንግዲህ ያ አንግሉ ቴታ ያልነው አንግል የሱ ሎኬሽን ነው የሚወስነው ማለት ነው። ቅድም ያሳየኋችሁ ማለት ነው። ስለዚህ ምንድነው የሚሆነው? አንግላቸውን በቀላሉ ለመለየት አጭር መንገድ አሳያችኋለሁ ማለት ነው። ስለዚህ እንደዚህ አድርጋችሁ በቀላሉ ኤኤስ ቲ ሲ አድርጋችሁ ማያዝ ትችላላችሁ። ወይም ደግሞ ከፎርዝ ኳድራንት ጀምራችሁ እንደዚህ ወደዚህ ታነቡት ካስት የሚል ቃል ይሰጣችኋል። ካስት ወዳችሁ ከፎርዝ ኳድራንት ጀምራችሁ መያዝ ለማስታወስ ያክል ነው።
ወይም ደግሞ ኦል ስቱደንትስ ቴክ ኮፊ ብላችሁ ማስታወስ ትችላላችሁ ማለት ነው። ይሄ ማስታወሻ መንገድ ነው እንጂ እንደዚህ የሚባል ነገር የለም። ግን ሪመምበር ለማድረግ እንዲመቻችሁ ማለት ነው፣ እንዲመቻችሁ። ስለዚህ አንግሉ ፈርስት ኳድራንት አንግል ከሆነ ማለት በዚህና በዚህ በኩል በስታንዳርድ ፖዚሽን ሲቀመጥ የሚያርፍ ከሆነ የዛ አንግል ቫሊዩ እንግዲህ ኤ ያለው ምንድነው ኦል ፖዚቲቭ ማለታችን ነው። ኦል ፖዚቲቭ ማለት ነው። ስለዚህ ሳይን ፖዚቲቭ ነው አንግሉ ፈርስት ኳድራንት አንግል ከሆነ ፈርስት ኳድራንት አንግል ከሆነ ሳይን ፖዚቲቭ ነው፣ ኮዝ ፖዚቲቭ ነው፣ ታን ፖዚቲቭ ነው። አንግሉ ደግሞ ሰከንድ ኳድራንት አንግል ከሆነ ሳይን ፖዚቲቭ ነው፣ ሳይን ፖዚቲቭ ነው። እዚህ ጋር ሁሉም ፖዚቲቮች ናቸው። እዚህ ጋር ደግሞ ሳይን ብቻ ነው ፖዚቲቭ ማለት ነው። ሌሎቹ እንግዲህ ኮዝም ኔጌቲቭ ነው፣ ታንም ኔጌቲቭ ይሆናል ማለት ነው። እዚህ ጋር ደግሞ አንግሉ ሰርድ ኳድራንት አንግል ከሆነ ማነው ፖዚቲቭ? እዚህ ጋር ያለው ማለት ነው ታን ፖዚቲቭ ነው። ታን ፖዚቲቭ ነው። ሌሎቹ ሳይን እና ኮዝ ሁለቱም ኔጌቲቭ ይሆናሉ ማለት ነው። እዚህ ጋር ደግሞ እንደምታዩት ሲ ስለሚል ኮዝ ነው ፖዚቲቭ፣ ኮዝ ፖዚቲቭ ነው። ሌሎቹ ደግሞ ታን እና ሳይን ደግሞ ሁለቱ ኔጌቲቭ ይሆናሉ ማለት ነው። ኔጌቲቭ ይሆናሉ። ስለዚህ ሳይናቸውን በዚህ በቀላሉ እንግዲህ ማስታወስ ትችላላችሁ ማለት ነው። ይሄንን በዩኒት ሰርክል አሁን በሰራነው መሰረት ስትሰሩ እንግዲህ በቀላሉ ማወቅ ትችላላችሁ። ይኸው እዚህ ጋር ተቀምጦላችኋል ማለት ነው። በዚህ መልኩ አንግላቸውን ሳይናቸውን እንግዲህ ማወቅ ትችላላችሁ። ሳይናቸውን ማወቅ ትችላላችሁ። ፎር ኤግዛምፕል ሌትስ ዱ ዋን ኤግዛምፕል ሂር ፋይንድ ዘ ኳድራንት ዌር አን አንግል ኤክስ ሜክስ ሳይን ኤክስ ግሬተር ዛን 0 ኤንድ ኮዝ ኤክስ ለስ ዛን 0 ይለናል። ይህን ጥያቄ በደንብ አድርጋችሁ ተረዱት። ምንድነው የሚለው? ፋይንድ ዘ ኳድራንት፣ ኳድራንት ፈልጉ የተባልነው እንግዲህ ኳድራንት ስንል አራቱ ኳድራንት ማለታችን ነው። እዚህ ጋር ፈርስት ኳድራንት አለ፣ ሰከንድ ኳድራንት፣ ሰርድ ኳድራንት እና ይሄኛው ደግሞ ፎርዝ ኳድራንት የምንላቸው። ስለዚህ ኳድራንቱ ፈልጉ። ከአራቱ ኳድራንት የትኛው ኳድራንት ላይ ነው? ምን ይለናል? ሳይን ኤክስ አንግሉ ኤክስ ቢሆን ግሬተር ዛን 0 ወይም በሌላ አነጋገር ፖዚቲቭ የሚሆነውና ኮዝ ኤክስ ደግሞ ኮዝ ኤክስ ለዛን 0 የሚሆነው ለዛን 0 የሚሆነው ወይም ማለት በሌላ አነጋገር ኔጌቲቭ የሚሆነው ማለት ነው። ስለዚህ ሳይን ፖዚቲቭ የሚሆንበት ኮዝ ኔጌቲቭ የሚሆንበት ኳድራንት የትኛው ነው የሚላችሁ? የትኛው ነው የሚላችሁ? እዚህ ጋር በቀላሉ መለየት ትችላላችሁ አሁን ባሳየኋችሁ። ስለዚህ ሳይን ፖዚቲቭ ኮዝ ደግሞ ኔጌቲቭ የሚሆንበት ፈርስት ኳድራንት ላይ ሁሉም ፖዚቲቭ ናቸው፣ አይሆንም ማለት ነው። ፎርዝ ኳድራንት ላይ ብትሄዱ ሳይን ኔጌቲቭ ነው፣ ኮዝ ደግሞ ፖዚቲቭ ነው። እዚህ ጋር ግን የሚላችሁ ደግሞ ሳይን ፖዚቲቭ ነው የሚላችሁ። ስለዚህ ይሄኛው አይሆንም ማለት ነው። ኮዝ ኔጌቲቭ የሚሆንበት ነው፣ ፎርዝ ኳድራንት ላይ ኮዝ ፖዚቲቭ ነው። ሰርድ ላይ ስንሄድ ሳይንም ኮዝም ሁለቱም ኔጌቲቭ ናቸው። ስለዚህ ሰርድም አይሆንም። ስለዚህ ወደ ሰከንድ ኳድራንት ስንሄድ እናገኛለን፣ ትክክለኛውን መልስ እናገኛለን። ሳይን ፖዚቲቭ ነው፣ ኮዝ ደግሞ ኔጌቲቭ የሚሆነው እንግዲህ መቼ ነው ማለት ነው? ሰከንድ ኳድራንት ነው ማለት ነው። ስለዚህ ፋይንድ ዘ ኳድራንት ነው የሚለን። ሶ ዘ ኳድራንት ኢዝ ሰከንድ ኳድራንት ነው የሚሆነው ማለት ነው። ሰከንድ ኳድራንት ነው የሚሆነው። ምን የሚሆንበት? ሳይን ፖዚቲቭ ኮዝ ኔጌቲቭ የሚሆንበት እንግዲህ ኳድራንት ሰከንድ ኳድራንት ነው የሚሆነው ማለት ነው። ሶ እነኝህም በቀላሉ እንግዲህ አሁን ባሳያችሁ መሰረት በቀላሉ ማስታወስ ትችላላችሁ። ሶ ሪስፕሮካሎች አሉ እንግዲህ ሪስፕሮካል ትሪጎኖሜትሪክ ፋንክሽንስ የምንላቸው ደግሞ የነኚህ የሶስቱ ማለት ነው። ቅድም ያየናቸው እንግዲህ ሳይን ልብ አድርጉ፣ ሳይን ቴታ ኦፖዚት ኦቨር ሃይፖተነስ ነው ብለናል። ኮስ ቴታ አጀሰንት ኦቨር ሃይፖተነስ ነው ብለናል። ታን ቴታ ማለት ደግሞ ኦፖዚት ኦቨር አጀሰንት። እነኚህ ሶስቱ እንላቸዋለን ቤዚክ ትሪጎኖሜትሪክ ፋንክሽንስ እንላቸዋለን። ቤዚክ ትሪጎኖሜትሪክ ፋንክሽንስ። አሁን የነኚህ ደግሞ ግልባጭ አለ። ሶ ሳይንን ስገለብጠው ኢትስ ኮልድ ሪስፕሮካል የሚላችሁ እሱ ነው። ሪስፕሮካልስ የምንላቸው እንግዲህ ሳይንን ስገለብጠው ማለት ነው። ሌላ ነገር ኦፖዚት ኦቨር ሃይፖተነስ የነበረውን ሃይፖተነስ ኦቨር ኦፖዚት አደርገው ማለት ነው። ይሄኛውን በሚገለብጥበት ሰዓት ሃይፖተነስ ኦቨር ኦፖዚት ይሆናል። አያችሁ።
ኮዝንም ልክ እንደዛው ስገለብጡት ምን ይመጣል? ሃይፖተነስ ኦቨር አጀሰንት ይመጣል። ኦቨር አጀሰንት ይመጣል። በተመሳሳይ ሆኖ በመልኩ ታንም ስገለብጡት ምን ይመጣል? አጀሰንት ኦቨር ኦፖዚት ይመጣል። ወይም ደግሞ ይሄ በሌላ አነጋገር 1 ኦቨር ሳይን ቴታ ማለት ነው። ይሄኛው ኦኬ 1 ኦቨር ሳይን ቴታ ማለት ነው። ይሄኛው ደግሞ ምን ይሆናል? 1 ኦቨር ኮስ ቴታ ይመጣል ስንገለብጠው። ያው ሪስፕሮካል አይደል የምናደርገው። ስለዚህ ይሄኛው ደግሞ 1 ኦቨር ታን ቴታ ይመጣል ማለት ነው። እነኚህ እንግዲህ የሶስቱ ግልባጮች ደግሞ ስም አላቸው። ምን ብለን እንጠራቸዋለን? ለምሳሌ የሳይንን ግልባጭ ምን ብለን እንጠራዋለን? ኮሴካንት ብለን እንጠራዋለን። አጭሩ ስንጽፈው ኮሴክ ብለን እንገልጸዋለን ማለት ነው። የኮዝን ደግሞ ሴክ ብለን እንገልጸዋለን፣ ወይም ደግሞ ሴካንት ብለን እንገልጸዋለን። የታንጀንትን ደግሞ ኮታንጀንት ብለን በአጭሩ ደግሞ ኮት ብለን እንገልጻቸዋለን። እነኚህ ደግሞ ሶስቱ ምን ብለን እንጠራቸዋለን ማለት ነው? እነኚህን ሶስቱን ሪሲፕሮካል ትሪጎኖሜትሪክ ፋንክሽንስ ብለን እንጠራቸዋለን። ሪሲፕሮካል ትሪጎኖሜትሪክ ፋንክሽንስ ብለን የምንጠራቸው እንግዲህ እነኚህ ሶስቱ ናቸው። እነኚህ ቤዚክ ናቸው ሶስቱ። የእነኚህ ግልባጮች ደግሞ ሪሲፕሮካል ትሪጎኖሜትሪክ ፋንክሽንስ ብለን እንጠራቸዋለን። እንግዲህ ቅድም መጀመሪያ ላይ ቤዚኮችን ስጀምር እንዳሳየዋችሁ ሳይን ሲጻፍ እንደዚህ ነው፣ በሙሉ ባጭሩ ሲጻፍ ነው እንደዚህ የምንጠቀመው። አሁን ኮዛይንም ሲጻፍ እንደዚህ ነው፣ ባጭሩ ሲጻፍ ኮዝ እንለዋለን። ታንጀንት የሚለውንም ባጭሩ ታን እንዳለው ሁሉ አሁን ደግሞ ወደ እነኚህ ስትመጡ ኮሴካንት ባጭሩ ስንጽፈው ኮሴክ የማገልባጭ ነው። ይሄ የማሪስፕሮካል ነው፣ የሳይን ሪስፕሮካል ነው። ኦኬ ሁለተኛው ደግሞ ማን ነው? ሴካንት ባጭሩ ሲጻፍ ሴክ ብለን እንጽፈዋለን እንደዚህ። ይሄ ደግሞ የማገልባጭ ነው፣ የኮዝ። ሶስተኛው እንግዲህ ማን ነው? ኮታንጀንት ባጭሩ ስንጽፈው ኮት እንለዋለን። ይሄ ደግሞ ሪስፕሮካል ነው ማለት ነው፣ የታንጀንት ሪስፕሮካል ነው ማለት ነው። ስለዚህ እነኚህ ሪስፕሮካል የምንላቸው ቤዚካሊ እነኚህ ናቸው ማለት ነው። ሶ ኢትስ ኦል አባውት ኔክስት ቪዲዮ እስክንገናኝ ቴንክ ዩ ቬሪ ማች።